የጋ አካል ጠርቼ ነው ማስወጣቸው ባሽታው እንዴት ያስተኛኛል አይዞሽ ይገባኛል ይከፋል ያሳዝናል በጣም ነው የሚከፋው እህቱ ነኝ እኔ የሱ ነገር ያሳስበኛል ይኸውልህ ሰላም ፈልጋ ነው እሷም የመጣችው አንተ ማን ነህ መጀመሪያ ሜሪ ቁጭ በይ አንተ ማን ነህ ማነች ታውቃታለሽ ማን ነው ያማል እንዴ ቤቷ እኮ ነው ቤቷ ግን አሁን ላይ ደግሞ ደስተኛ አይደለም በቃ እውነቱን ስነግርህ እኔም በሱ ደስተኛ አይደለም እሱም በኔ ደስተኛ አይደለም ብቻ እኔ ሳሎን ሶፋ ላይ ነው መተኛው እና ገባ አንተ አንድ አልጋ ላይ እንኳን ለመተኛት ተተኛን እኮ ራሱ በጣም ቆየን ከራለው ግን አሁን እሺ እንደዚህ ነው የሚቀጥለው እና ቤት ውስጥ በቃ እሷ መለየት ከኔ መለየትና እኔ ደግሞ እሷ ማጣት እንደማልችል ነግሬሃለሁ በቃ ሰላም ነው እንዴት ነሽ በሰላም ነው ማለት የደበቅሽው ነገር አለ ምን በጣም ተቆጣሽ ጭራሽ ምን ችግር አለ ታዲያ ብትል ባልና ሚስት እኮ ጊዜያዊ ግጭት ሊጋጭ ይችላል ምን ችግር አለ ምን ወደረገት ምን ከሱ ጋር ሌላ ችግር ተፈጥሮ ነበር እንደ ማለት ነው ችግር የሚፈጠረው ስለምን ታገዝኩኝ ካቅሜ በላይ ሲሆን ውጣልኝ አንተ ማንነና ነው ከመሬት ተነስተህ ወንድ ሆኖ መስራት ሳለበት በቃ ሰርቶ ማምጣት ያለበት እሱም ያላረጋውን እኔ ሰርቼ ወዱን እየሞላው ነው ያለው ስለኛ እና ክልል ጋር የምጠይቅበት ምክንያት ምንድነው ችግራችሁ ምንድነው አሁን ይሄን ካሜራችሁ ይዛችሁልኝ ማለት አሁን የሚፈታ ነገር ካለ ምን ከኛ ጋር ማለት እናገዛችሁ ካለ አንተ ማንነና ነው ከመሬት ተነስተህ የኛን ችግር የምትፈታው አይ ማለት ከስራው ጋር ተገናኝቶ የሰው ስራም ስላቆመ በዛ ምክንያት በቤቱ ሰላም ከሌለ ስራ ቦታም ሰላም ነው ስለኛ ሰላም ማን ነው አንተ ተቆርቋሪ ያደረገ ምንድነው ችግራችሁ ምንድነው አሁን ይሄን ካሜራችሁን ይዛችሁልኝ ችግር የለውም ካሜራውን እንደነገርኩሽ ነው ይልሽ የጋ አካል ጠርቼ ነው ማስወጣችሁ ከዛ በፊት በሰላም ብትወጡ ይሻላል የጋ አካሎችም ችግር የለውም እኛ ደብዳቤ ይዘን የመጣን ሰዎች ደብዳቤ ይዛችሁ የምትመጡ ሰው ቤት ማን ስለሆናችሁ ነው እናንተ እንዴ ውጭ ደውላችሁ መጠየቅ ትችላላችሁ ይልሽ ከመቼ ጀምሮ ነው መስሪያ ቤት ላይ ካሜራ ተይዞ አንዴ ተረጋጊና ነገር ይልሽ ስሚ አንዴ ተረጋጊ ምንድነው የምረጋጋው የሌላ ችግር እኮ ችግር ምናምን ብለው ቤታችን ችግር እያስገባ ማለት ስራ ለምን አልሄድሽም ዛሬ ለምን ሄዳል ምን አገባ አንተ አይ ማለት ስራ እንደነውሽ ነው ባለቤትሽ ነገረኝ ምን አገባ አንተ ስለኔ ስራ ምን አገባ ቤቱን ልዘርፍ ነበር እንደ መጣው አይደለም አይ 6 ሰዓት ነው መጣው ስለኝ እኔ እንደውም በጠዋት ነው የመጣሁትኝና አቤት አትኖርም እያልኩ ነው የመጣሁት ሳገኝሽ አሁን ገርሞኝ እንደማልኖር ካወክ ለምን መጣ እኮ ነው ጥያቄው ማንን ለማግኘት መጣ እሱ እንደሌለ ካወክ ምንድነው ሐሳባችሁ አይ ምን እየሰራሽ ነው አንቺ ቤት ውስጥ ማለት ስራ የለሽም ዛሬ አልገባውማ መብቴ እኮ ነው በቤቴ ማረፍ አልችልም አይ ስራ እዛው ነው ሄዳለሽ ጠዋት ነበር ያለኝ ማለት ተደበቀሽው ተመለሰሽ ነው እንዴት ነው እሱ እንደ ስራ እንደሆንሽ ነው የሚያውቀው እሱን ካገኘው ታዲያ ለምንድነው እኔን አሁን የምትጠይቀኝ ስለሱ ነው አይደል ልትጠይቀኝ የመጣው እሱን መጠየቅ ትችል ነበር አይ ቤት ጠብቀኝ ስላለኝ በዛውም እስከዛ ቤት ሄድና ጠብቀኝ ስላለኝ ቤት ጠብቀኝ ነው እኔን የምትጠይቀኝ አንተ እሱ እስኪመጣ ድረስ ቤት ጠብቀኝ ስላለኝ ለምን ትጠይቀኛለህ እኔን እኮ ቤት ጠብቀኝ ካለ ዝም ብለህ ቤት ቁጭ ብለህ ጠብቀው እንደውም እሱ ያለኝ እንደዚህ ያልነበረ ሚስቴ ትሁት ነች በጣም ነው ሰው የምታከብረው ስትሄዱ እንደውም ተንከባከባችኋለች ብሎ ነበር ይላከኛው እንዴት እንዳከብር ነው እንዴ ጠበቀው ዝም ብለህ እኮ ነው ዘው ብለህ ይገባው ሁለሱ ይቅርታ ግን አይ እኔ ማለት ባለቤትሽ ስለላከን አንቺ ባለቤትሽንም ስለምትወጁ ስለምታከብሪው ይሄን አለ እንትን ችግር ይፈጥራል ብዬ ስላላሰብኩኝ ነው ስለኛ ይናክል ርቃ ያወቀው ከመቼ ጀምሮ ነው በእናትህ በየደረሰበት ነው ማለት ነው ስለኛ የሚያወራው ምንድነው የምታወራኝ እንዴ ያልነገረኝምና ሳገኝሽ ትንሽ ግግር አለኝ እኔ እንደዚህ አሁን ማለት አሁን እንኳን አየኸኝ እንደዚህ ነኝ በቃ እሺ አሁን ምንድነው የምጠይቀኝ ጥያቄ ጠይቅና ውጣልኝ ከዚህ ቤት አይ እኔ ምንም አልጠይቅሽም ቀደም አይ ስግጭት ምናምን ስላልሽኝ ግጭት አለ ግጭት ምን አገባ ስለኛ ግጭት አንተ እንዴ ማን ነው ፈቺ ያረገ ከመሬት ተነስተ መጥተህ ችግራችሁ ልፍታ ምናምን ትላለህ እንዴ እኔ ማላቀው ጓደኛ ስትጀመር የለውም ይታውቂ ነው ስለኔ ማወራክ አንተ እኔ ነግሬሻለሁ ከስራ ሆነ የመጣሁት እህቴ ስራ ቦታ ባልሽ አቁሟል ይሄ ነገር እንዴ ነው ያስጨንቅሽም አንቺ በቃ አለቀ እኔ ያለው እኔ ከሰሩ ይበቃል አንቺም እኮ ይሰራሽ አይደለም አሁን ቤት ቁጭ ብለሽ ነው ያለሽው እንዴ ቤት ዛሬ ያገኘኝና ዴቱ ቤት ነው የምትቀመጠው አይ እኔ አሁን ሳምንት ተከታታይ ስራ እንዳልሽ አውቃለሁ ማን ስለሆንክ ነው አንተ ሳምንት ስትከታተለኝ የነበረው አይደለም እኔ ስለላ ነው እንዴ ጎረቤቶችሽ ነው የነገሩት ጎረቤቶቹ ይዋሹ ቢሆንስ ጎረቤቶችን ሲጀመር ለምን ትጠይቃለህ ስለኛ እና ክልል ጋር የምጠይቅበት ምክንያት ምንድነው አይ ሁለታችሁም ስራ ፈታችሁ እንዴት ነው አይከብዳችሁም ወይ ብዬ ሌላ ችግር አለበት ችግርም እንደሆነ ብትናገር ይሻላል እኮ አንዴ በትክክል መልሽ ተረጋጊና ዋሪ ምን ሆነሽ ማለት የደበቅሽው ነገር አለ ምን በጣም ትቆጣሽ ጭራሽ የደበቅሽው አለ አይ የደበቅሽው ነገር ከሌለ ለምን ያስቆጣሻል ለምን ደግሞ አልቆጣ ቤቴ ላይ መተኮ ነው እንደዚህ እንዳለቃ የሚያደርግ እየነገርኩሽ ነው እኮ ባለቤትሽ ፍቃድ ሰጥቶኛል ባለቤቴ ማን ስለሆነ ነው ፍቃድ የሚሰጥ የቤት እኮ የኔም ጭምር ነው አይደል ባልና ሚስት እስካሁን እኮ ባልኩ እኔ አልሰጠውም እሺ አሁን እኮ ባልሽ ፍቃድ ሰጥቶኛል እኮ አንቺና ባልሽ እኮ አንድ አይደላችሁ እንዴ አንድ ነን ግን ሁለታችንም መፍቀድ አለብን አይደል እዚህ ቤት እኮ አይ አንድ ኩስ ከሆናችሁ ባልሽ ካመነበት አንቺ ማታምኝበት ነገር የለም እሱ ሲመጣ መምጣት ትችላለህ ከፈለክ መውጣት መብት ነው ኦኬ እሱን አታከብሪውም ችግር አለ ከሱ ጋር ማለት አታከብሪውም እሱ ያደረገውን ነገር አታረግ እኔ ምን
ምንድነው ምን ፈልገን የመጣው? ቆይ ምንድነው ሁለታችሁ ላይ ምናምን የምትለው? እኔና እሱን እኮ ተጣልተናል፣ በትዳር አብረን እየኖርን ነው። እኛን ማጣላት ነው እንዴ? አይ አይደለም፣ አይ እንደዛ አይደለም። ተይው በቃ እሱን ተይውና እኔና አንቺ ነው በቃ ተይው እሱን። እሺ ምን ነው? እሺ ስምሽ ማን ይባላል? እስኪ ስምሽን ነገር እንታወቅ ነው እና አንቺ። ከዛስ? አይ እንታወቅ ነው እንዴ? ለመታወቅ ነው ጀስት ለመታወቅ። ለምን እታወቃለሁ? አይ የባልሽም ጓደኛ አይደል? ለዛ ነው የባሌ ጓደኛ ነኝ። የማላውቀው ባሌ ጓደኛ እኮ የለም ሲጀመር። አሁን እኔ አዲስ ጓደኛው ነኝ ብለሽ አስቢና በቃ ተይውና እሱን ስምሽን ንገሪና እንታወቅ ነው። አሁን ስምሽን ንገሪኝ ምናምን ሌላ ጣጣ ውስጥ አትግባ። አሁን ዝም ብለህ የፈለግከውን ነገር እኮ ስምሽን ንገሪኝ ላውራሽ እነግርሃለሁ። አውራና የምትፈልገውን ነገር ውጣ። እሺ ስምሽን ንገሪኝና ላውራሽ። ፍቃድ አሁን ላውራሽ ፍቃድ የሰጠሽኝ ሳላቀሽ እንዴ ላውራሽ? አልነግርህም አልኩ እኮ እንዳውራሽ። ባሌ አልነገረህም ታዲያ? የሚስቱን ስም ሳይነግር ነው የላከ? አጋጣሚ አልነገረኝም። ለዛ ነው አየህ አትተዋወቁም ያናክል ማለት ነው። ዛሬ ነው የተዋወቃችሁት? ኦኬ አንቺ ከማን ማለት ስለባሪ ስታወሪ በጣም ትንሽ ስሜት አይቶኛልሽ፣ ትቆጫለሽ ምናምን ምንድነው? ወይ ጉዴ ፈላ። ምን አይነቱ ነው? ምንድነው ችግር? ቆይ ሰው እኔ እኮ የምትለው ምንም አንዴ ስለኔ ትጠይቀኛለህ፣ አንዴ ስለሱ ልጠይቅ ነው የመጣው ትላለህ። ምንድነው ችግር? አንቺ ምን ማለት የምትፈልገውን ነገር ራሱ ካውቃ አይደለም ነገር አለ ማለት በጣም እንትን አልሽ። ለመረጋጋት የሞከርሽ አይደለም ማለት እኛ ሰላማዊ ሰዎች ነው እንደምታየን። እንግዲህ ሰላማዊ ሰው ነው እዚህ ጋር ሰላማዊ ሰው ኮንኩ እኮ ዝም መሄድ ትችላለህ ወደ ቤት እኮ ተረጋግተሽ ለማውራትም ፈቃደኛ አይደለሽም ከኛ ጋር ምን ላውራ? ተረጋግቼ ምን ተረጋግተሽ እኮ እያወራሁሽ ነው እኮ አንቺ ፈቃደኛ አይደለሽም። መጠይቅሽን ነገር አሁን ቶሎ እንድሄድልሽ ትፈልጊያለሽ። መጠይቅሽን ልጠይቅሽና ልሄድልሽ ነው ሰዓት ከመገይ እዚህ ብዬ ነው። እሺ ላንቺ ነው ማለት ስምሽን ንገሪኝና እኔም ላውራሽ። እስኪ እንታወቅ። ብሌን እባላለሁ። እሺ ብሌን ነው ስምሽ? ምን ስሜን ታውቀዋለህ? ያልኩህን መስማት ነው ያለብህ ታዲያ። እሺ አይ እየተዋወቅን ነው እኮ ገና አይደለ? ስምሽን ነገርሽኝ፣ እኔም ሰማሁኝ። ብሌን ነው ስምሽ አልኩሽ፣ አለቀ። እንትን የለውም። ባለቤትሽ የት ሄዶ ነው ማለት? ቤት አግኝቼው ነበር አልክ እኮ። አይ ቤት ነበርኩ ምናምን እያለኝ ነበርና ምን አውቃለሁ። መቼም ሚስት ባሏን አትሰልልም አይደለ? የት ሄድ ከየት ገባ ምናምን፣ ይሄ ፎርጅ የሆነ ነገር ነው። ለምን ጠይቀዋለሁ ማለት መሰለል ስትይ ነው የት ሄድክ የት ገባ የት ወጣ የት ነህ የት ትመጣለህ ምናምን ብዬ ልጠይቀው አልችልም አይደል? እንደዚህ ይጠይቃል እንጂ ሚስቱ አይደለሽ እንዴ? እዚህ ባልና ሚስት መባል እኮ አንድ ሰው የሚያደርገውን ነገር ካላውቅሽ ነው ሚስቱ ሆንሽ። ታዲያ መጠየቅ ያለብን ነገር አለ። ከቤት ሲወጣ ገና ለገና የት ትሄዳለህ ብዬ አልጠይቅም። እኛ ቤት እንግዲህ እንደዚህ አይነት ነገር የለም። እናንተ ቤት ይሆናል ማለት ኦኬ። ቤታችሁ ትንሽ ማለት ቤት ውስጥ አለመግባባት አለ ነው? ምንድነው ካለመግባባት ጋር ያለ ችግር? ኧረ እኔ እና እሱ ማን ምንም ያለ መግባባት የለም። ሰላም ናችሁ? በግድ ልታጣላ ነው እንደ መጣው? አይደለም ሰላም ናችሁ ማለት ያው ይፈጠራል። አንዳንዴ እግርና እግርም ይጋጫል እኮ አብራችሁ ስኖሩ አይደለ? በዛ አንፃር ተነስቼ ነው ያልኩሽ። ያልገባኝ ስለኛ ግጭት እሱን መጠየቅ ትችላለህ ከተጋጫን። ሲቀጥል ግጭት ምናምን የምትለው ነገር ይሄ ያው ገባኝ። አላወራኝም እሱ ሁሉም ነገር ከሱ ማወቅ ትችል ነበር አይደለ? እኔን መተህ መጨቅጨቅ የለብህም። አዎ ይቅርታ። እኔ ሰላም ፈልጌ ይሆናል። እኔ ማለት አስፈላጊ ጥያቄ ጠይቄሽ ሊሆን ይችላል። ይቅርታ። እስኪ ስለናንተ ንገሪኝ። እስኪ ስለግኝታችሁ ነው። ስለኛ ለምን እነግራለሁ? እሱን አጠይቆም ነበር። አይ ማለት ጠይቀው እሱን ግን አንቺም ደግሞ ከሱ ጋር ያለሽን ግንኙነት አይ ለማወቅ እንዲህ ነው ማለት ስለ ትዳራችሁ ምንም ገና አዲስ ጀማሪ ስለሆንኩኝ እስኪ ማለት ስለ ትዳራችሁ እናንተም እስኪ ማለት ለመካፈል ታዲያ ተሞክሮ ፈልገህ የመጣው እዚህ ቤት? አዎ ሴቶች እንደዚህ አይነት ነገር ላይ ጥሩ ስለሆኑ አንቺ ደግሞ ብዙ ጊዜም ስለሆናችሁ ጥሩ ተሞክሮ አላችሁ ብዬ ስላሰብኩ ነው አንቺ ለመጠየቅ የመጣሁት። እሺ አሁን እኔ ምን እንደነግርህ ነው የፈለኩት? ሲጀመር የኛ ነገር ምን ነገር ጀማሪ ትዳር ምን ትመክሪያለሽ የሚለውን ነገር ምናምን እስኪ ንገሪኝ። ትዳራችሁ እንዴት ነው? አጀማመራችሁ እንዴት ነው ምናምን? አጀማመር አሪፍ ሆኖ መጨረሻ ካላማረ ምንም እንትን ቫልዩ የለውም አይደለ? እኛ ደግሞ አጀማመራችን አሪፍ ነበር። አሁን ላይ ጥሩ ሁኔታ ላይ አይደለም። ገባ? አሁን ትወጣለህ ነው ማብራሪያ ትፈልጋለህ? አይ ትዳራችሁ ግንኙነታችሁ ረጋ ብለሽ ታሪ አሁን እኮ ኖርማል ነው እንደዚህ። አሁን ሲምፕል ጥያቄ ነው ማለት ነው። ስለሰው ምንድን ነው የምትጨቀጭቀኝ? ማለት የእናንተ ግንኙነት ለሰው መማር ይሁን። እኔ ሰላም ፍለጋ ነው ቤት የመጣሁት። እናንተን እዚህ ሳይ ራሱ በጣም እንትን እየደበረኝ እየከበደኝ ያለው ልተኛ ነው የመጣሁት። አይገባችሁም እንዴ? በቃ ካሜራችሁ ምናምን ይዛችሁ ውጡልኝ እንዴ። እሺ ገባኝ፣ ተረዳሁሽ። ታዲያ ምንድነው አሁን እንደኔ እንደ ጀማሪ ትዳር ላይ ማለት ብዙ ተሞክሮ ያስፈልገኛል ብዬ ስላሰብኩኝ ነው። እናንተ ደግሞ ጥሩ አሪያና ከበፊት ጀምሮ ስለማቆሱ ይነግረኛል። የትዳሩን ፍቅር ለትዳሩ ያለው ፍቅር ላንቺ ያለውን ፍቅር ይነግረኛል እኮ። በፊት ነበር አሁን የለም ያ ነገር አልኩ እኮ። አይ እስቲ ስለ ትዳራችሁ ነገር ስለመጀመር እንዴት ጀመራችሁት የሚለውን እስኪ በፍቅር ስለ ፍቅር ቤታችሁ ነገር ደስ ይለኛል። እኔ ያው አጀማመሩ በቃ ያው እንደማንኛውም ሰው በቃ ኖርማል ሆነን ከትምህርት ቤት ነው የጀመርነው። በጣም ብዙ አመታት ቆይተናል። ግን አሁን ላይ ደግሞ ደስተኛ አይደለም። በቃ እውነቱን ስነግርህ እኔም በሱ ደስተኛ አይደለሁም፣ እሱም በእኔ ደስተኛ አይደለም። በጣም እየተጎዳው ነው ያለሁት። ይገባሃል? እሱን እንድነግርህ ነው የፈለግኩት።
ማለት በምክንያት ምን ሆነሽ ነው የተጎዳው? በምን ተፈጥሮ ነው በመሃላችሁ? ያው እንዳየው መቼም ጤነኛ ቢሆን ስራ ያቆም አይደል? ወንድ ልጅ ቤት ከተቀመጠ ጤነኛ አይደለም። ቤት ተቀምጦ ነው ያለው ማለት በምክንያት ተቀመጡ። ታዲያ አንቺ ባለቤቱ ነሽ ስላልፈለገ ስራ አልፈለገም። እኔ ደክሜ ይኸውልህ እኔ ይኸው ወንድ ሆኖ መስራት ሳለበት በቃ ሰርቶ ማምጣት እያለበት እሱም ያላረገውን እኔ ሰርቼ ወዱን እየሞላው ነው ያለሁት። እሱ ዝም ብሎ ነው በቃ ቁጭ የሚለው ቤት ውስጥ። ካየው ስራ አቋርጧል ብለህ ነው አይደል የመጣኸው? በቃ ይኸው ስራ አቋርጦ መጠጣት ነው ምን በቃ ሰክሮ ተንገዳግሮ ነው የሚገባው። በቃ አንዳንዴ ፈልጌም ራሱ ይዤ አመጣዋለሁ። ይህ ተሞክሮ ራሱ የሚሆን ትዳር አይደለም። ሌላ ቦታ ሄደ ሌላ ሰው ብትጠይቅ ይሻላል። አይ ማለት መጀመሪያ ላይ በጣም ጥሩ ነበራችሁና እኔ ራሴ በቃ እንዳንተ አይነት ትዳር ነው ፈልገው መጀመሪያ ላይ ነበር። መሀል ላይ ደግሞ መጀመሪያ ላይ እንደዚህ የነበረን መሀል ላይ ምን ተፈጥሮ ነው ማለት ይሄ ነገር የተቀየረው ከመቼ ጀምሮ ነው? ይኸውልህ ወንድ ልጅ ሴትን በቃ እጅ ውስጥ እንዳስገባ ኢማጂን ሲያስብ በቃ ያ ነገር የእሱ እንደሆነች የትም እንደማትሄድ ሲያስብ በቃ ወጣ ማለት ያበዛል። እና እሱም ያ ነው በቃ ያደረገው። የሆነ ሰዓት ድረስ አብረን ቆየን ምናምን ነገር ከዛ በኋላ በቃ ወጥቶ ማምሸት ምናምን በቃ እህቱ አለች እግዚአብሔር ይመስገን ከሷ ጋር ስለማሳልፍ ነው እንጂ የኔ ትቼውም ነበር። ፈት ከመባል ብዬ ነው እዚህ ከሱ ጋር እየኖርኩ ያለሁት። እህቱም ስለምታረጋጋኝ ማለት ነው። ሌላ እኔ ከሱ ጋር በቃ አሁን ሴት ሆነ ደግሞ አንዴ አግብተክ ሌላ ሰው ልታገባ ስትል ፋሚሊም ጋር ጥሩ ነገር የለውም። በእርግጥ ልጅ ምናምን የለም ታውቃለህ። እሱን ግን ልጅ ባይኖርም ያው ክብር የሚባል ነገር አለ። ለዛ ለቤተሰቤ ብዬ ነው ከሱ ጋር እየኖርኩ ያለሁት። ሌላ በጣም ሲኦል ትዳር አይደለም። ሲጋራ አጭሶ ልብሱ ሲጋራ ይሸታል። ትዳር ባህል ሆነክ ሲጋራ አጭሰ መምጣት ማለት ኢማጂን በጣም ነው የሚደብረው። ጠጥቶ እንዲህ ደህና ነገር እንኳን አይጠጣም። ጠላ ምናምን ነው የሚጠጣው። በጣም ነው የሚደብር በቃ። እና እኔ ከባድ ሁኔታ ውስጥ ነኝ። እና ስራ አምጥቶ መጠጥ ላይ ወድቋል ነው የምትይ? ቀላል ስራማ ከተወቆየ ይኸው ታውቂኝ። አዎ ስራ ስለው በምን ይስራ? ሴትም ሳይለምድ አልቀረም። ውጭ ከኔ ጋር ራሱ እየተኛ አይደለም። አልጋ ላይ ይተናል። እሱ ውጭ ነው የሚተኛው፣ እዚህ ነው የሚተኛው፣ እኔ ውስጥ ነው የምተኛው። እንዴት አልጋ ላይ ይተናል ማለት? ካንቺ ጋር የተኛም አብሮ አይተኛም፣ አይፈልግም። ምንም አላስገድደው። ወንድ ልጅ አይደለው አይደል? መቼም ና ከኔ ጋር ተኛ ምናምን ብዬ ከሱ ጋር ጸባ አላነሳም። ሴት ልጅ ስትሆን ዝም ብለህ ነው የምትኖረው። የሁሉ ታግሼ ነው እየኖርክ ያለሁት። እና እህትየው በዚህ ዙሪያ ላይ ምን ትልሻለች? ያው እህትየውማ በቃ ስናደድ ታረጋጋኛለች። በቃ እሱንም ረፍት ትላለች ምናምን በቃ እሷ ስላለች እግዚአብሔር ይመስገን በሷ የተነሳ ነው ያለሁት ማለት ይቻላል። ስለ በቃ ጨጓራ በሽተኛ ሆንኩኝ። ከዛ በቃ ጠጥቶ እየመጣ አሁን እንኳን ተገላገልኩት። ጠጥቶ እየመጣ በቃ ሽታው እንዴት ያስተኛኛል። አሁንስ ተገላገልኩት። ውጭ ነው የሚተኛው። ያን በቃ እንዴት ልሁን? የት ማለት ደጅ ነው የሚተኛው? ከቤት ውጭ ስልክ ሳሎን ነው የሚተኛው። መኝታ ቤት አይገባም። አዎ። እና በሱ ምክንያት ማለት ቤተሰብ ምናምን እንዴት ነው ለማማከር አልሞከራችሁም ሁለታችሁ? ያው ቤተሰብ እንዴት እኔ ቤተሰብ ጋር እንዴት አልፈለኩም ማለት አሁን ሁለታችሁ ግንኙነት ኖራችሁ ወደ ማለት በሁለት ወገን ካላለቀ ሶስተኛ ወገን ያስፈልጋል ግዴታና ያን ነገር እንዴት ነው አልሞከራችሁትም? እህትየው እንዴት አንድ ላይ አላወራቻችሁ? ከእህት ውጭ እንኳን ያወቀ ሰው የለም። የኔና የሱ ጸብ ቤተሰብ ጋር ምናምን አልደረሰም። ቤተሰብ ጋር እንዴት በሽምግልና ተብሎ በሰርግ ተጋብተን አሁን ገና ለገና እንደዚህ ሲያውቁን እነሱ በፍቅር ነው። አሁን ደግሞ ልንለያየ ነው ወይ የሆነ ነገር ስለ አሁን ለመለያየት አስብና በቃ ያ ነገር ነው የሚያሳስበኝ። ያ የነበረው ሁኔታ በጣም ነው የሚከብደው። እንደዛ ለማለት እህቱ ብቻ ነች የኛን ጸብ የምታውቀው ለጊዜው። እና እህትየው እንዴት ነው መሀላችሁ ገብታ ለማስታረቅ አልሞከረችም? ሞክራለች፣ ስላልቻለች ቀረ ማለት በቃ እሱ የሚቀየር ሰው አይደለም። በጣም እህትየው ሞክራ ነበር ሁለታችሁን ለማግባባት ሞክራ ነበር፣ አልቻለችም። እሱ ነው እምቢ ያለው? ታላቁ ነች። ታላቁን ካልሰማ ምን ማድረግ ይቻላል? እሱ እምቢ ያለ ነው ወይስ ደግሞ አልተግባባችሁም? ምንም ስነ ስርዓት የለውም። ምንም ቁጭ ብሎ እንኳን በስርዓት ማውራት አልቻለም። በቃ የራሳችሁ ጉዳይ ምናምን ነገር ብሎ ነው ሰውን ይወጣው ማለት ነው። ምንድነው ችግር ብዬ ብዙ ጊዜ ብቻዬን ጠየኩት። ያው ባልና ሚስት ሆነ ለብቻ አውርተህ ካልተግባባ ሰው ቢገባ መግባባት አትችልም። በቃ በምንም መግባባት አልቻለም። እና ኦኬ ስራ የፈታው ለመጠጥ ብሎ ነው ወይስ ስራ አንቺ እየሰራሽ ስለሆነ ያንቺ በቃል ብሎ አስቦ ነው የተወው? ለመጠጥ ብሎ ሱስ ይዞት የሚውለው ከዱርዬ ጋር ነው። በቃ ትዳሩን ረስቷል ነው የምልህ። ምንም በቃ ምንም ፍላጎት የለውም እዚህ ህይወት ላይ መቆየት። እኔ ነኝ እያስገደድኩት ያለሁት። ምን እንደነካው ነው ያላቅም። ኦኬ ታዲያ ይሄ ነገር እንዴት ነው ማለት ስንት ጊዜ ሆነው? ያው በጣም ቆይቷል። እንዴት ነው ታዲያ እስካሁን
ይቅርታ ግን ማለት ልጅ ምናምን ያልሞከራችሁት በሱ አለፍላጎት ማጣት ነው ወይስ ልጅ እንዴት ነው? ዝም ተብሎ ልጅ አይወለድም አይደል? ያው ትንሽ ጊዜ ለመቆየት 1-3 አመት ለመቆየት አስበን ነበረ። ያ 3 አመት አለፈ። 4 ምናምን ሲያልፍ ደግሞ 4 ላይ ገብተን ምናምን ሲሆን ደግሞ እሱ ደግሞ ጸባዩ ተቀየረ። ያን ሀሳብ ሲመጣ ጸባዩ ተቀየረ። ጸባዩ ተቀይሮ መቼም በዚህ ሁኔታ ልጅ ቢኖር እኔ ነኝ ያስተዳደርኩት ያለሁት ብያለሁ። የሚያስተዳድረኝ ባል ቢኖረኝ ነው ልጅ መመኘው አይደል? እና ልጅ አልፈልግም አልመኝም፣ ትቼዋለሁ፣ ሀሳቤን ቀይሬያለሁ። ልጅ መውለዳውን ላይ ያላችሁ ሀሳብም ቆሟል ከተዳራችሁ አልፎ። እሱም እያሰበ አይደለም፣ እኔም በቃ ከሀሳቤ ውስጥ አወጣሁት። ነበረኝ ሀሳቡ፣ በጣም ፍላጎቱ ነበረኝ። ያ ፍቅራችን ቢኖር እንደ መጀመሪያው ብንሆን ማለት ነው። ግን አሁን አይደለንም፣ ያ እነዛ ሰዎች አይደለንም። በዛ የተነሳ ልጅ የሚለው ሀሳብ ጭራሽ የለም። ፍቅራችሁ እንዲቀዘቀዘ ግን ማለት እንዴት ዝም ብሎ ድንገት ነው የቆመው ይሄ ነገር ወይስ ደግሞ በማል ግጭት ተፈጥሮ ነበር? ምንም ግጭት እኔና እሱ ማለት ምንም ግጭት አልተፈጠረም። በቃ ጠዞ መውጣት ጀመረ ብሎ ከመሬት ተነስቶ መጣጥ የጀመረው ብሎ ስራ አቁሞ መጣ። ከዛ በቃ እያለ ማጨስ፣ ከዛ እያለ ከኔ ጋር አለመተኛት፣ በቃ ብዙ ነገሮች ማድረግ ጀመረ። ምንም ማድረግ አልቻልኩም። ዝም ከማለት ውጭ ምን ላደርግ እችላለሁ? በኔ ቦታ ሆነ በጣም ከባድ። እንዴት ማለት አሁን ቤተሰብ ራሱ ምን ብዬ እንደማወራ ነው ያላቀ። እንዴት ልንገራቸው? እንደዛ ብለው አይ ከባድ ነው። እውነቴን ነው የምልህ። እኔ በቃ ለምን ለተሞክሮ የሚሆን እንትን አይደለም ያለ። አይዞሽ ይገባኛል። ይከፋል፣ ያሳዝናል። በጣም የሚከፋው እንደዛ እንዳልነበርን እንደዚህ መሆናችን ማመን አልችልም። አሁን ሳቃችሁ እንግዲህ እናንተ ትዳራችሁ ለሰውን ለመማር የነበረ ትዳር ነው የነበራችሁ። በጣም ነበረ። በጣም አሁንም ቢሆን በቃ እሱ መተው አልቻልኩም። እኔ በጣም ነው የምወደው። በቃ ከዛ ክብር የሚባል ነገር አለ። ለቤተሰብ ጨንቃለሁ። ብቻ በብዙ መንገድ ህይወቴ እየተበላሸ ነው። ሴት ልጅ ነኝ፣ ልጅ መውለድ አለብኝ። እሱን ደግሞ ማድረግ አልቻልኩም። ብቻ ብዙ ነገር አለ። እንዴት ነው ታዲያ ቤተሰብ ስለ ልጅ መሆን አይጠይቅሽም? አንቺ ያው ሲጠይቁኝ ትንሽ እንቆይ፣ የሆነ ነገር እናድርግ፣ የሆነ እንትን እቅድ ስላለን ነው ለዛ እቅድ ምናምን እያልኩ ነው የማዋሻቸው። ሁለቱም ይጠይቃሉ፣ የእሱም የእኔም ይጠይቃሉ። ግን ያው በቃ እንዳልኩ እና እንዴት ነው ማለት አንቺ አሁን እነሱ ናቸው እንደማለት አንዳንድ ነገሮችን አውቃለሁ ማለት ይነግረኛል። እሱ እንደዚህ ሱቅ ምናምን እንደከፈት ሲሆን ነግሮኝ ነበር። እና በፋሚሊ ታዲያ ያን ነገር ሁላ ነገር አድርጎ እንዴት ነው ላይ ስራም ትንሽ አቆመሻል መሰለኝ ካልተሳሳትኩ። እንዴት ያን ነገር አይቆጣጠሩም በፋሚሊ እንዴት ነው ጓይሉ ምናምን? ያው የኔ የራሴ ፋሚሊዎች ናቸው ሱቁን የከፈቱልኝ። እና እናቴም ያው ማለት ያናክል ምንም ስራ አቁሜ አይደለም ቤት ያለው ሰው ላይ በቃ ረፍት ፈልጊ ነው እንዳልኩ። እሱ ሰላም ይነሳኛል፣ ማታ ማታ ይረብሻል እየመጣ ምናምን። ይሄ ነገር ደግሞ ስትረስ ውስጥ ቀጥቶኛል። ለዛ ነው እንጂ ስራውን አቁሜው አይደለም። የሆነ ሰዓት ቤት መጥቼ ተኛለሁ። ቅርብ ነው ከቤታችን ሱቁን ካወቅከው ከነገር እና የሆነ ሰዓት ገብቼ ተኛለሁ። እህቱም እየሄደች እንትን ስለምትሰራ ነው እንጂ ስራውን ዘግቼው አይደለም መጥቼ የምተኛው። እሱ እህትም ታግዝሻለች ስራውን አንቺ? አዎ ታግዘኛለች። እንዴት ነው ከእሷ ጋር ያላችሁ ግንኙነት ምን አይነት ነው? እሷ በጣም ጥሩ ሰው ነች። እሷ ባትኖር ኖሮ እኔ ከሱ ጋር 2 ቀን አልቆይም ነበር። በጣም አሁን ባለበት ጸባይ ምንም ከሱ ጋር የሚያቆየኝ ነገር አልነበረም። በቃ እንደ ታላቅ ትመክረኛለች። እኔንም እሷ አልሰማ ብሏት ነው እንጂ በቃ በጣም ጥሩ ሰው ነች እሷ። ማለት እንደነገርሽ ማለት አንቺ ጋር እኔ ጋር ማለት ይሄ ነገር ጋፕ ለመፈጠሩ ማለት እኔ ጋርም ችግር ሊኖር ይችላል ለምትያቸው ነገሮች አሉ ማለት ያጋጫችሁ ነገሮች አሉ። እንደነገርሽኝ ቅድም መጠጥ ላይ ድንገት ነው የገባው፣ ወደ ሱስ ጸባዩ ተቀየረው ድንገት ነው የሰውዬና አንቺ ጋር የሆነ መጥፎ ነገር አይቶ ምናምን ቢሆንስ የተቀየረው? እንደዛ ነገር መጥፎ ነገር አይቶ ሊያውቅ አይችልም ማለት ነው። እሱን ከመንከባከብ ከመውደድ ውጪ ሌላ ነገር ምንም አጉድዬበት ማውቀው ነገር የለም። እሱም የሚነግረኝ እንደዛ ነበር። እኔ ስራ ስገባ ራሱ ታንከባከባኝ እግሬን አጥባኝ ነው ብላም ብዙ ነገር ነበር የሚነግረኝ ነው። በጣም ነበር የምንከባከብ። እውነት ያው ራሱ ነው በራሱ ጊዜ ነው የተቀየረው። እኔ ምንም ማድረግ አልችልም። ማለት አንቺ ላይ ያየው ለውጦች ሁሉም እኔ ጋር ምንም አይነት ነገር በምንም ተናግሬው እንኳን እንደዚህ በቃ የሆነ የሚያስቀይም ንግግር እንኳን ተናግሬው አላውቅም። እና ልጅ ታዲያ እንዴት ማለት አሁን ላይ አብራችሁ ካልተኛችሁ እንዴት ነው ስለ ልጅ እሱ አያስብም? አያወራም፣ አይፈልግም። በቃ አሁን ከኔ ጋር መሆን አይፈልግም። ገባ? እኔ ሌላ ሴት የለመደ ይመስለኛል።
ማለት በቃ በለሽ ታውቂያለሽ ወይ የሰማሽው ምን ነገር አብዬበት እንደሆነ አላውቅም። በቃ የሆነ ሌላ ምን የሆነ ነገር ባይጎድልበት ወንድ ልጅ በቃ ሌላ ሴት ጋር አይሄድም አይደል? በቃ አልጋ አይለይብም ሰው ሌላ ሴት ለምዶ ነው የሚሆነው። በቃ የሆነ ወይ ሌላ ትዳሮቹ ጀምሩ እኔ አላውቅም። በቃ እንደዛ ነው ሊሆን ይችላል። እኔም እኮ የጠየኩሽ ለዛ ነው። ወይ እዚህ ቤት ውስጥ የጎደለበት ማለት እዚህ ቤት ውስጥ ምንም የጎደለበት ነገር የለም። እንደ ወንድ የእሱ ኃላፊነት የሆነውን ነገር ተቆጣጥሬ እንደ ወንድ ነው ቤቱን እየመራውለት ያለሁት። ሁሉ ነገር ማድረገው እኔ ነኝ። ምንም እያደረገ አይደለም። ጭራሽ ወንድ ልጅ ሆኖ ስራውን አቁሞ ቤት ውስጥ ቁጭ ብሏል እንደ ሴት። ከዚህ በላይ እኔ ምንም ምስክርነት ልሰጥ አልችልም አይደል? አይ እኔ እንዴት አለ መሰለሽ ወንድ ልጅ አንዳንዴ ድንገት የሚቀየረው በጣም የሚወደውን ነገር የሚያፈቅረውን ነገር ሲያጣ ድንገት ወይ ደግሞ የተነጠቀ አይነት ስሜት ሲሰማው ነው ይሄ ነገር ሊፈጠር የሚችለው። እኔ ማን ይነጥቀዋል? እኔ እኮ እዚሁ አንቺ ላይ ያየው ነገር ካለ እኔን ችላ ብሎ እኮ ነው ወጥቶ ውጭ እያደረ ያለ እየነገርኩ እኮ እሱን ነገር ለማድረጉ ምክንያቱ ነው እኮ አሁን እሱ ለሱ ምክንያት ያ ማለት በማለት የተቀየረበት እሱ የለመደው ነገር ያጣው ነገር ካለ ምናምን አንቺ ጋር አሁን ለምሳሌ እሱ ሆኖበት ይሆናል። በቃ ድሮም ይሄ ጸባይ ኖሮት ይሆናል። ምን አውቃለሁ እኔ የሆነ ሰዓት ለኔ በቃ እኔ እንጃ አላውቅም። እያስመሰለ ሊሆን ይሆናል። ወንድ ልጅ አይደል? አይ እሱ ገባኝ እኮ ግን ዝም ብሎ ሳይቀየር ምንም እኮ ግራ ገባኝ። አሁን ሰጥኛንም ግራ ስለገባኝ ነው የምትለኝ። ታዲያ ይኸውልህ ነገርኩ ያለው ነገር ነገርኩ። አይ አይደለም ይኸውልሽ አንድ ሰው ድንገት ሲቀየር ጸባዩ ድንገት ሲቀየር የሆነ ነገር ለወጥ ያለበት እኔ ጥፋት የለብኝም። ምን ላድርግ? እሺ ከዚህ በላይ ይኸውልህ እሱን ትሪት አሁን አንቺ አሁን በስራም ሊሆን ይችላል እኮ አሁን በስራ ምክንያት ከወንዶች ጋር ምናምን የምታበዥ ከሆነ በስራ ምክንያት ከወንዶች ጋር የምትገናኝ ምናምን እኔ ሲጀመር ከወንዶች ጋር የሚባል አልገናኝም። የወንድ ጓደኛ እንኳን የለኝም። ይቀናል በሚል ሐሳብ ለምን አገኛለሁ ወንድ ሲጀመር ራሱ እሱም ከበቂ በላይ ነው። በምንም ታምር እንደዚህ የሚያስቀናው ነገር ምናምን የሆነ ነገር አድርጌ ምናምን አላውቅም። ስራ ቦታ እንኳን ራሱ መጥቶ ከወንድ ጋር አይቶኝ አያውቅም። እና ይሄ ቃንቶ ምናምን ልትለኝ እንደው ምንም ነገር የለም እንደዚህ አይነት ነገር። አይ አብዛኛው ጊዜ እንደዛ ስለሚፈጠር ለዛ ነው የጠየኩሽ። እንደዚህ አይነት ነገር የለም። እንደዛ መቀርቢ ሰው የለም። እርግጠኛ ነሽ ማለት የቤስትም ሊሆን ይችላል። ከጓደኞቹ ጋር ራሱ እንዲሁ አልቀራረብ እንዲሁ ስለ በቃ ኖርማል እሱ እንዳይቀና ብዬ ወንድ አልወድም። በቃ አለ አይደል? እንዴት ማለት ወንድ አልወድም ስትይ? ስለ በቃ የሆነ ብሬክ ማድረግ አልፈልግም። ከሱ ጋር ያለኝን ህይወት እንዲቀጥል ነው የምፈልገው። በዛ የተነሳ በቃ ያው እሱ ደግሞ ሊቀና ይችላል በሚል ቀናቱ እንዳለ ሆነ። አሁን ቀናቱ እኮ ተከለሽ፣ ግን ወንድ አለመውደድ ደግሞ ሌላ ስሜት ነው ያለው። ይሄ ነገር ገባሽ? አይ ስለ እኔ ያልኩት ወንድ ማለት እንዴት ወንድ አልወድም? አሁን እንደነገርሽኝም ጓደኛም የለሽም የምቀርቢውም ሰውም የለም። ወንድና ከሌ ማለት ከምን ጋር ተያይዞ ነው ወንድ መጥላት? አይ እሱ አንዳንድ ጊዜ ሴቶች ለወንድ ያላችሁ ጥላቻ ይመነጨው ከብዙ ጫና ካደረሰባቸው በወንድ እና አብዛኛው ጊዜ ደግሞ በወንድ የተደፈሩ ሰዎች ወንዶችን ትንሽ አይ እኔ ምንም አይነት ተጽዕኖ ደርሶብኝ ሳይሆን ይኸውልህ ምን አለ መሰለህ ከሱ ጋር ያለውን ህይወቴን ስለምወደው ነው። ግን ከዚህ በፊት ትምህርት ቤት እያለን በጣም ብዙ ጊዜ በወንዶች የተነሳን ይናሱ አለመግባባት ተፈጥሮ ያውቃል። በዛ የተነሳ በቃ ወንድ ልጅ ላይፌን ያባላሽ ነው ትዳርሽ ላይ ነው እንጂ እኮ ወንድ አልወድም ለሚለው እንትና አይሆንም ማለት ወንድ አለመውደድ ማለት እኮ እንዴ ይሆናል እንጂ እንዴ ይኸውልህ ስለ ኖርማሊ እኮ ባሌም ወንድ ነው አይደል? ሰው ወንድ ወዳለው ሰው ባሌን ስለስከወደድኩ እና እኔ ልልህ የፈለኩት ያ ነገር አልረሳሁትም። ያኔ ትምህርት ቤት ሆኜ ከሱ ጋር በጣም የተለያየሁበትን በቃ ያን አልረሳሁም። በጣም ብዙ ጊዜ በወንዶች የተነሳ እኔና እሱ ተጣልተናል። አይ የሆነ ነገሮኝ ነበር እሱ እንደውም የሆነ በጣም የምቀርበው ልጅ ነበር ምናምን የሆነ ጓደኛ ቤስት የሚባል ጓደኛ ነበራት ብሎኝ ነበር። ብቻ በቃ ብዙ ጊዜ ተጣልተናል በወንዶች የተነሳ እና ከሱ ልጅ ጋር ወሬ ተለያያችሁት ማለት ተራራቃችሁበት ምክንያት ከጊዜ በኋላ ከሱ ጋርም ካለ ምክንያት እንዳቆምሽ ነው እየነገረኝ ያለው። ማለት ከሱ ጋር እንትን ካላችሁ በኋላ ትንሽ ግጭት እንደተፈጠረ ሰምቻለሁ። እኔ ይኸውልህ ነገርኩ እኮ አሁን ስለሱ ምናምን ለምን ትገባለህ? ይኸው ነገርኩ ያለው ነገርኩ። እኔ አልወድም ያልኩት ነገርኩ ለምን እንደሆነ ባሌም ወንድ ነው አይደለ? ሌላ ነገር አስቤ አይደለም። አይ ከነበረብኝ ነገር ትንሽ ተደናገጥሽ ስለ ጓደኛሽ ስጠይቅሽ ምናምን ትንሽ ተርበተበት እኮ ግራ አጋብተኸኝ እኮ ነው። ይኸውልህ መጠየቅ የሌለብን ነገር ነው የጠየቀኝ። ስለ አለፈው ህይወቴ አሁን ላይ እንትን ማለት አልፈልግም፣ ማስታወስ አልፈልግም። ምክንያቱም በጣም ብዙ መጥፎ ነገሮች አሉ እዛ ውስጥ ማስታወስ ማልፈልጋቸው። አዎ ገባኝ። ግን እዚህ ትንሽ የሱ ነገር ሲነሳ ትንሽ ተርበተበሽ ምንድነው ፊትሽ ላይ እንትን የማላብሰ ነገር ያዩ ፊትሽ ላይ መስሎ እንደዛ አይደለም። እኔ ምንም እንትን አላለኝም።
አሁን ከጨረስን ብትወጣልኝ ደስ ይለኛል። ትንሽ አላባታ ትንሽ ሶፍት እስኪ አለ ሶፍት ፈልጉላት ትንሽ አላበሽ ትንሽ ደክሞኛል። ለዛ ምን ወደ ነገት ምን ከሱ ጋር ሌላ ችግር ተፈጥሮ ነበር እንደ ከማን ጋር ነው ችግር የሚፈጠረው? ስለምን እንደምታወራው እኔ እኮ እየገባኸኝ አይደለም። አነጋገር ራሱ አሁን ከቻላችሁ ውጡልኝ በቃ ችግር የለውም። አይ ለመውጣቶች አሁን እንዲሁ በሰላም እንዳወራ ነው ጥያቄዎች ነው እንጂ ሌላ ነገር የለም ማለት ነው። እሱ ሳይሆን አንድ መሰለሽ አይ ስለሱ ሰውተሽ ለበላሙዎች ለነገትሽ ለዛ ነው የጠየኩሽ። ደክሞኛል በጣም ሲጀመር ዛሬ ጥሩ ስሜት ላይ አይደለሁም። ለዛ እኔ ልተኛ ነው በሌላ ከሱ ጋር ማለት በምን ምክንያት የተጋጫችሁ? ሌላ ግንኙነት ነበራችሁ? ባልሽስ በዛ ምክንያት ነው እንትን የተጋጫችሁት? በቃ ምንድነው የምጠይቀኝ? ይኸውልህ እኔ አሁን በተጣለኝ ደስ ይለኛል። ይኸውልህ እወጣለሁ። መውጣቱ ግን ይሄ ነገር ትንሽ ግራ ስላጋባኝ ነው። ስለሱ ሶራ ላበላቦሽ ምናምን ምንድን ነው እንዴ? ምን ማለት ነው? እኔ ስላመመኝ ነው ላበላቦኝ። በጣም አሞኛል። ጉንፋን ይዘኝ ነው መሰለኝ። ይኸውልህ ከዛ በኋላ ደግሞ ማለት ነው ነገርኩ። ስላለፈው ህይወቴ ማውራት አልፈልግም። አንተ የኛ ምንድነው የኛን ተሞክሮ ነው አፈለከኝ መጣው ነገርኩ። ለምንድን ነው ስለ ጓደኛዬ ሲነሳ እንደዚህ እያደረገሽ ነበር? ምን ሆነ ነው ኮኮ ማከፍቱ ምንድነው? ማን ነው እሱ? በረበናት ማነች እሷ? በሰላም ነው? ማነች እሷ? ሰላም ነው? ማን ነው? ምንድነው? ማነች? ታውቃለች? ማን ነው? በረዘብታችሁ ቁጭ ብላችሁ ሳንኮኮም እየሰማሽ አይደለም? ምን ማለት ነው? ጥያቄ እየጠየቀኝ ነው። አንተ ማን ነህ? መጀመሪያ ሜሪ ቁጭ በይ። አንተ ማን ነህ? ማነች? ታውቃታለች? ማን ነው? ያማል እንዴ? ቤቷ እኮ ነው። ቤቷ እኮ ነው። የባሌ በምን ጉዳይ ነው የመጣው? እሺ ሰላም ነው? እኔ በመጀመሪያ ለማናገር ከሰላምታው ከመቅደም በፊት ካሜራውን አጥፋው። አይ ችግር የለውም። ካሜራው ግን ችግር እንደሆነ አልገባኝም። ምን አይደለም ማለት እንደ ካሜራ ቤታችን ድረስ ይዘን አረፍ ቤት ተረጋግኛ ለማውራት ነው። አረፍ ቤት ምንድነው ልታወራኝ? አሁን ሜሪዬ ብታስወጫቸው እኔ ደስ ይላል ወይ? ተረጋግና አረፍ ቤት ምንድነው አረፍ የምትለው እንዴ? ይኸውልህ ሰላም ፈልጋ ነው እሷም የመጣችው። እኛ ቡና አፍልተን እንጠጣበት ቤታችን እኮ ቤታችን ውስጥ ቡና አፍልተን መጠጣት አንችልም። አሁን እኛ ወንድሜ እንደዚህ በካሜራ ያሳበው ምሳ ሰዓት ደርሷል። ምሳችንን እንብላ። ከጠዋት ጀምሮ አይደለም በየቤቱ እየመጡ ካሜራ እየያዙ ይኸውልሽ ከአራት ሰዓት ጀምሮ ለፖሊስ ልደውል ትወጣለህ። ለፖሊስ ልደውል እንዴ ማለት ልታረጋጊ። በመጀመሪያ አትንካኝ። የሰው ልጅ አይነካም ያለ ፈቃዱ። ሁለተኛ ደግሞ ወይ ለፖሊስ ልደውል እኮ እሺ ችግር የለም። ሰው ቤት ገብተህ እንደዚህ ማለት ነው። እሺ አሁን ለምን ትረጋጋለች? እሺ አረፍ ቤት ሰላም ፈልገን እኮ ነው ቤታችን በጠዋት ከአራት ሰዓት ጀምሮ እኮ ነው ራሴ ላይ የራሴን እያዞርኩ ጀመር ማለት ነው። ልጅቷ ሴት ልጅ ናት። ብቻዋን በር ዘግተህ ቁጭ አድርጋት እያስጨነካት ነው። እየተጫጫችሁ እየሰማሁ ነበረ። ቤቱ እንደዚህ ተሸብሮ ማለት ተከበን ምንድን ነው? አይ ተረጋጊ። ችግር የለም። እኛ ጓደኞች ነን። የሱ ጓደኞች አይመለከተኝም። ጓደኝነታችሁ በውጭ አይደል እንዴ? ሲጀመር ጓደኝነታችሁ ውጪ ነው። እንደዚህ አይነት ጓደኛ ያለው እኔ አልገባኝም። እሱ ምን እንዳለ አንቺ ጋር አውርተናል እኮ እየጠየኳት ነው። እሷንም ነገርከኝ። እሱማ ግን ሜሪ ማታውቀው ጓደኛ አለው እንዴ? አንዴ ታናግረኛለህ። በመጀመሪያ የመጣው የምትለው ይትባረክ የኔ ወንድም ነው፣ ታናሽ ወንድሜ ነው። ስለዚህ እኔ የማላውቀው ህይወት የለው እኮ ገባኝ እኮ። አይ ሁለታችሁ በጣም ተያያላችሁ። አንዴ መጀመሪያ አዳምጠኝ። ብዙ እየተናገርክ ነው። አዳምጠኝ። እየሰማህ ነው። ማውራት እንችላለን። በቤት አትጋብዘኝ። ምን እንድቀመጥ ልቀቀኝ። አንተ የኔ መንካት መብት የለህም። ልንገርህ። ዝም ብለህ ለምን ትነካታለህ? ኧረ ተረጋጉ። ምን ሆናችሁ ነው? በጣም ስሜታዊ ሆናችሁ ነው። አይ ነው ቀላል ነገር ነው። መቀበል ለምን ጉዳይ ነው የመጣኸው? መጀመሪያ ለምን ጉዳይ ነው የመጣኸው? ችግር የለውም። እወጣለሁ። እኔ አስፈላጊ ከሆነ ይመለከታል። በቂ የራሱ ህይወት ኖሮት ከቆመስ እርዳኝ ብሎሃል። የሚያስፈልገኝ ነገር አለ። ቤቴ ውስጥ የጎደለ ነገር አለ። ናሸፈን በዛ አይደለም። እኔ በዛ መልኩ አይደለም የመጣሁት። አንቺ ጋር ያወራነው ነገር ንገረት። አንድ ጥያቄ ልጠይቅህ። በዛ መልኩ አይደለም የመጣሁት። ስራ ቦታ ያጠፋው ነገር አለ። አንቺ እህቱ ነሽ አይደለ? አዳምጠኝ። ይትባረክ ስራ ቦታ ያጠፋው ነገር አለ። እሺ አንዴ ያጠፋው ነገር አለ ወይ? ያጠፋው ነገር የለም። ግን ካለ ምንም ምክንያት ስራውን እያቆመ ነው። ስራውን አቆማለ። ስራውን በፍላጎቱ ነው ያቆመው። ሰላም ትላውጣ አንቺ እህቱ ነሽ አይደለ? ከአንቺ ጋር ችግር የለም። ያለውን ነገርን በደንብ ከሱ ጋርም ስለወራን እንግባባለን። እናንቺ ተረጋጊና እንዴ እናውራ። ቁጭ በሉና በቅርቡ አሁን መልቀቂያ ሊያስገባ ነው። መብቱ ነው አይደለም? መብቱ ነው አይደለም? እሺ በቃ እኔ አስፈላጊ ከሆነ እወጣለሁ። ችግር የለም። ሰው ቤት ገብቶ እንደዚህ አይነት ነገር ከመቼ ወዲህ ነው? ቁጭ በል ትይዋለሽ እንዴ ጭራሽ። እስቲ አውራሽ አንቺን ደግሞ እኔን አስለፈለፈኝ ነገር ያለው ነገር ነው። ሰው ነካ አይደለ? እሺ ለምን ይሄን ነገር አጠፋፍታችሁ ታናወራ እኮ? ችግር የለም ይጠፋል። አስፈላጊ ከሆነ እናጠፋለን። ግን ይሄን አለ ችግር ይፈጥር ነገር አይደለም እኮ
እስካሁንም ከሷ ጋር እያወራን ነበር እንደዚህ አንቺ ነሽ ጥፋተኛ በር ከፍተሽ ሲጀመር እንደዚህ አይነት ሰዎች እንዴት ታስገቢያለሽ እኮ እንደዚህ አይነት ሰዎች ፖሊስ አጣሪ ማደዊ ፖሊስ አጣሪ ስልኬ ለማጠገቢ ከነሱ ጋር ልታገል ባዶ ቤት ብቻ እሺ አንዴ እንረጋጋ እንደዚህ አይነት ሰዎች እኮ ለዚህ ለምንም አይደለም እኔ መች አስገባዋቸው በዛ መልኩ ስለገባው ይቅርታ አንቺ ማለትም እኔም አከብርሻለሁ የይትባረክ እህት ነሽ በጣም ነው እኔም ጓደኛ በጣም ወዶ ጓደኛዬ ነውና እኔም በጣም ነው ማከብርሽ አትመስልም ግን የሆነ ወንጀል ነገር ልጠመጥምበት የመጣክ ነው መሰለኝ እኔ ተጠራጠርኩ የሆነ ነገር ይዘክ ሄደክ እሱም በወንጀል ላይ ስራ ቦታ ልታስወለጅ ነው እኔ በጣም ጓደኛዬ ነው ከፈለግሽ መጠየቅ ትችያለሽ ደውለሽ ስለኔ መጠየቅ ትችያለሽ በጣም ጓደኛዬ ነው እንደዚህ ይናል መጥፎ ነገር እሱ ላይ ማስብም ሰው አይደለም እና ተረጋጉና እኔ ከሷ ጋር አንዳንድ ነገሮችን ለማውራት ነው የመጣነውና እንዴት ማለት አንቺ ስራ የለሽም ዛሬ እንዴት መጣሽ ዝም በል ቆይ አንዴ ቤት የሚመጣበትን ሰዓት ደግሞ አንተ ልጠይቀኝ ነው እንዴ ደፋር አይ እንደዛ ማለት አይደለም ለመጣሽ ቆይ ሜሪ እኔ እኮ ጥያቄ ለመጣችሁም እንደዚህ አሃ አንተ የመጣኸው ሰው የሌለ መስሎ በር ሰብረ ገብተህ ዝርፊያ ልታካይ እንደዛ አይደለም እጂ ስልክ አቀብኝ ልደውል ለፖሊስ አንቺ ራስ እኔ ምን እንደሆነ አልገባኝ መጀመሪያ እሱን ፈልጊ ነው ስለሱ ለስራ ኢንተርቪው ምናምን አልክ እሺ ብዬ አንቺ ጋር ያወራን ነበር እኮ አይደል አሁን ስገብ ህይወት ባክግራውንድ ፈልጊ ነው ትንሽ መጣ ሁለታችሁ አሁን ደግሞ ስለሷ ምን ፈልግሽ እሷን ደግሞ ለምን እንደሆነ ጭራሽ በቤቴ ለመጣሽ እንደዛ አይደለም አይ ስራ ፈተሽ ከሆነ የመጣሽው ስራ የለሽም ስራ አላችሁ ትርፍ ቦታ ክፍት ቦታ አለ ልታስገባኝ ነው አይ በዛ መልኩ አይደለም እንደዛ አይደለም እንደዛ መሰለብህ ከባድ እኮ ነው እሺ አሁን መውጣት አትችልም እችላለሁ እኔ እወጣለሁ ግን መጀመሪያ በእንደዚህ በጠል መልኩ እንደወጣ ስላልፈለኩኝ ነው ሁለታችሁም በጣም ማከብራችሁ አመጣጣክ እኮ ነው ጥላ ያስመሰለ አይ ካንቺ ጋር የሚያወራው ነገር አለ አይደል ለዛም ነገር አሁን አንዴ ስለነገርሽ ነገርኩ በቃ አሁን ውጣልኝ ያልኩ ነው ሳም ይደረሰው ማለት አንቺ እህቱንሽና እስኪ ማለት ያለው ታውቂያለሽ ቤት ውስጥ ያለው ነገር ሲጀመር አንቺ ቤት አስገብተሽ እንደዚህ ከሱ ጋር ፋይል ከፍተሽ እንዲህ ያወራችሁትን አላውቅም ግን እንደዚህ ብለሽ ማውራትሽ ራስሽን አስናቅሽ ሜሪኒ ምን ላድርግ ይኸውልሽ ጭቅጭቅ አረጋግጥ ማለት አንቺ ቤት ውስጥ ያለው ነገር ታውቂያለሽ አልወጣም ማለት ቤት ውስጥ ያለው ነገር ታውቂያለሽ ማለት አልገባኝም አንዳንድ ነገሮች ያወራን ነበር ከሷ ጋርና ምንም ልታወራህ አትችልም የመጣኸው ስለሱ ስለ ስራ ማቆም ነው አይደል በቃ የተመቻቸ ነገር አረግንለት አቆመ እሱ ደግሞ አይመለከትክም ወንጀል ሰርቷል ወይ ምናምን በህግ የሚያስጠይቀው ነገር ካለ ንገረን አለ አልጠፋም አልተደበቀም እናቀርበዋለን እሱ አይደለም ተረጋጊና እንዴ እናውራ ማለት ሁለቱ ሰላም አይደሉም ቤቱ ላይ ይሄን ነገር ታውቂያለሽ አንቺ ማለት እንደምታውቅ ነግራኛለሽ ጭራሽ የቤት ጣጣ ውስጥ ነው የመጣው አይ ቤቱ ሰላም አይደለም አሁን እኔ ለስራ ስመጣ ነው ይሄን ነገር የነገረችኝ እሱ አርዳኝ ብላኝ ነው የነገረችኝ ማን አርዳኝ አለ ስለምንድን ነው የሚያወራው ይሰውዬ ያልሽኝ ያለበረ አሁን ቤቱ ነው ጎሎ ነው እርዳኝ አለች ሲጀመር ጀሷን ተገኝ እሷ ነው ያለችኝ ጎሎ ነው እርዳኝ አልሽው ማን እርዳኝ የሚለው እሷ ነው ምንድነው ችግር አይደለም ለምን አትወጣልንም ተጣልተናል ቤትዩም ታውቃለች ይሄን ነገር እያለችኝ ነበር የምታውቂ ነገር ካለ ቀጥል አንተ እናቴ ከዚህ በላይ እሺ አንዴ ተረጋጉና እናውራ ይሄ በዚህ መልኩ አይደለም ቀጥል እርዳይ ምናምን ትላለህ እንዴ አሃ እዚህ ጋር ፊልም ቀርጸህ ወስደህ ለጥፈህ ልትለምንብን እኔም ሲጀምር ታውቆኝ ነበር ነው እሺ ቅርታሽ እሺ የምን ይቅርታ ነው እንደዛ ነው እሺ ተረጋጉና እናውራ እኔ መቼ ነው ጭራሽ እርዳኛል ወደዛ ምናምን ተረጋጉና እናውራ ራስ አይደለ ለምን መጣው አይደለም ያልሽኝ ነገር እሷም ስለምታውቀው ነገር ካለ መፍትሄ ለመፈለግ ነው የምን ስለ እርዳታ መፈለጓን እኔ አላውቅም እርዳታ ማትፈልግም ወንድሜና መሰግናለሁ አንቺ ቤቱ ሰላም እንዳልሆነ ሰላም ናቸው ጥሩ ፍቅር ውስጥ የሚኖሩ ባለ ትዳር ናቸው በቃ ችግር የለም አሁን ግን እሷ እንደዛ እያለችኝ አልነበረም ቆይ አንድ ነገር ልንገርህ አሁን ቀደም አንቺ ተጣልተናል ቤቱ ሰላም የለም እያልሽኝ አልነበረም እንዴ ምን ችግር አለ ታዲያ ብትል ባልና ሚስት እኮ ጊዜያዊ ግጭት ሊጋጭ ይችላል ምን ችግር አለ ምን አካበድከው በጣም ተሽን ነገር መፍታት እንዳልቻልሽ በቃ ከኔ በላይ አንተ ልታቃችልም እኔ እህቱ ነኝ እኔ የሱ ነገር ያሳስበኛል ችግር ካለ አስማማቸዋለሁ ውጣ